እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ። ይህ የብልጽግና ፓርቲ መልእክት ነው። ለተከበረችና ለበለጸገች ኢትዮጵያ ብልጽግናን ይምረጡ። የፓርቲያችንን ነፃ የአየር ሰዓት ዝግጅት እንዲከታተሉ ጋብዘናል። ኢትዮጵያን ወደ ተሳቢት ሀገር የሀገር በቀል የኢኮኖሚ ሪፎርሙ ትሩፋቶች መድረሻችን ጫፍ እስከ ጫፍ እንዲሰማ። የሀገር በቀል የኢኮኖሚ ሪፎርም ትሩፋቶች ከዕዳ ወደ ምንዳ፣ ከጥገኝነት ወደ ሉዓላዊነት። ኢትዮጵያ ዛሬ የቆመችበት መድረክ የታሪክ መጋጠሚያ ነው። ላለፉት 10 ዓመታት የሀገራችን ኢኮኖሚ በመዋቅራዊ ስብራቶች ተተብትበው በከፍተኛ የውጭ ዕዳ ውስጥ ተዘፍቆ በፖሊሲ ማነቆዎች ተይዘው የቁልቁለት ጉዞ ላይ ነበርም። ሆኖም ግን ላለፉት ጥቂት የለውጥ ዓመታት ፓርቲያችን ብልጽግና የወሰዳቸው ደፋርና ስልታዊ እርምጃዎች ይህንን የውድቀት ጉዞ በመግታት አገራችንን ወደ አዲስ የእድገት ምዕራፍ አሸጋግረዋታል። የፓርቲያችን እሳቤና አቋም በኢኮኖሚ ሪፎርም ላይ ብልጽግና ፓርቲ በኢትዮጵያ ታሪክ ለመጀመሪያ ጊዜ አገር በቀል ኢኮኖሚ ሪፎርም የተሰኘ አዲስና ሳይንሳዊ መመሪያ ይዞ ቀርቧል። የእኛ እሳቤ ግልጽ ነው። የኢትዮጵያ ኢኮኖሚ ከእርዳታና ከብድር ጥገኝነት ወጥቶ በራሱ አቅም የሚቆም ሉዓላዊ ኢኮኖሚ መሆን አለበት። ከለውጡ በፊት የነበረው ዕዳን መሠረት ያደረገ እድገት ለሀገራችን አልበጀም። የመንግሥት ገቢና ወጪ መዛባት፣ የውጭ ምንዛሬ እጥረትና የዋጋ ንረት የዜጎችን ሕይወት አቃውሰውት ነበር። የፓርቲያችን አቋም ኢኮኖሚውን ከእነዚህ ማነቆዎች ማላቀቅ፣ የግሉን ዘርፍ ማነቃቃትና ለቀጣይ ትውልድ ዕዳን ሳይሆን ሀብትን የሚያወርስ ሥርዓት መገንባት ነው። ብልጽግና ማለት ለእኛ የቁጥር እድገት ብቻ ሳይሆን የዜጎችን ኑሮ በተግባር የሚቀይርና ፍትሐዊ ተጠቃሚነትን የሚያረጋግጥ ጉዞ ነው። ባለፉት ዓመታት የሠራናቸው ታላላቅ ሥራዎች የኢኮኖሚውን ስብራት ለመጠገን ፓርቲያችን በሚመራው መንግሥት አማካኝነት ታሪክ የማይረሳቸው የሪፎርም ሥራዎች ተከናውነዋል። የማክሮ ኢኮኖሚ ማሻሻያ፣ የውጭ ምንዛሬ ተመን በገበያ እንዲመራ በማድረግ በሕገወጥ ኮንትሮባንድ ይባክን የነበረውን ሀብት ወደ ባንክ ሥርዓት እንዲገባ አድርገናል። ይህ ደፋር እርምጃ ዓለም አቀፍ የፋይናንስ ተቋማት በኢትዮጵያ ላይ ያላቸውን እምነት መልሶ እንዲገነባ አድርጓል። የስትራቴጂክ ዘርፎች ክፍት መሆን፣ ለዘመናት ተዘግተው የነበሩትን እንደ ቴሌኮሙኒኬሽን፣ የባንክ አገልግሎት፣ የሎጂስቲክስ እና የችርቻሮ ንግድ ዘርፎችን ለውጭና ለሀገር ውስጥ ባለሀብቶች ክፍት አድርገናል። ይህም የቴክኖሎጂ ሽግግርን ከማፋጠኑም በላይ የአገልግሎት ጥራትን አሻሽሏል። ኢትዮጵያ ታምርት ንቅናቄ የማምረት አቅማቸው ተዳክሞ የነበሩ በመቶዎች የሚቆጠሩ ፋብሪካዎች ወደ ሥራ እንዲመለሱ በማድረግ የገቢ ምርቶችን በሀገር ውስጥ ምርት መተካት ችለናል። የብዝሃ ዘርፍ ትኩረት ኢኮኖሚውን ከነጠላ የግብርና ጥገኝነት አውጥተን በማዕድን በተለይም በወርቅ በቱሪዝምና በዲጂታል ኢኮኖሚ ላይ የተመሰረተ እንዲሆን መሰረት ጥለናል። የባንክ አሰራራችንን ዲጂታላይዝ በማድረግና ካፒታል ገበያን በማስተዋወቅ የንግድ እንቅስቃሴውን ቀልጣፋ አድርገናል።
የተመዘገቡ ተጨባጭ ውጤቶችና በዜጎች ሕይወት ላይ የታዩ ለውጦች የሪፎርም ሥራዎቻችን በንግግር ብቻ የቀሩ ሳይሆኑ በመሬት ላይ ውጤት ያመጡ ናቸው። ለኗሪ መቾ ለአገር ገጽታ ታብሮ የሚሠራ በቀን በማታ የኢኮኖሚ እድገት ምርታ ባለፉት ዓመታት በአማካይ 7.2 በመቶ እድገት ያስመዘገብን ሲሆን በ2017 በጀት ዓመት ደግሞ አስደናቂ የሆነ 9.2 በመቶ እድገት ተመዝግቧል። ይህም ኢትዮጵያን በአፍሪካ ቀዳሚ ፈጣን እድገት ካላቸው ሀገራት ተርታ እንድትሰለፍ አድርጓል። የውጭ ቀጥታ ኢንቨስትመንት ፍሰት ባለፉት 5 ዓመታት 18.6 ቢሊዮን ዶላር የውጭ ኢንቨስትመንት ወደ ሀገር ውስጥ መፍሰስ ችሏል። ይህ ማለት በሚሊዮን የሚቆጠሩ የሥራ ዕድሎች ለወጣቶቻችን ተፈጥረዋል ማለት ነው። የሐዋላ ገቢ ማደግ ከለውጡ በፊት 6.1 ቢሊዮን ዶላር የነበረው የሐዋላ ገቢ በሪፎርሙ ውጤት ወደ 7.06 ቢሊዮን ዶላር ከፍ ብሏል። የዋጋ ንረትን መቆጣጠር ብዙዎች የሪፎርሙ እርምጃ የዋጋ ግሽበትን ያባብሳል ብለው ቢሰጉም የእኛ መንግሥት በጥበብና በጥንቃቄ በመምራቱ የዋጋ ንረቱ ወደ 1 ዲጂት እንዲወርድ በማድረግ የደሃውን ዜጋ ኑሮ ታድጓል። ተከብራ እንድትታይ ተምሳሌት ኢትዮጵያ በብልጽግና ላይ የተግባባ ሀገር መንግሥት ለመመስረት ሚዛናዊ ኢትዮጵያ ለመመስረት የጀመረ ሰብአዊ ልዕልና ዛሬም ነገ ከዕዳ ወደ ምንዳ የመንግሥት የልማት ድርጅቶች ከዕዳ ምንጭነት ወደ አትራፊነት ተሸጋግረዋል። የመንግሥት ጠቅላላ ገቢ ከ5 እጥፍ በላይ ያደገ ሲሆን ድህነት ተኮር ወጪዎችም በተመሳሳይ መጠን አድገው የዜጎችን ማኅበራዊ ተጠቃሚነት አረጋግጠዋል። ሁሉን ያግባባ ለኗሪ ምቹ ለአገር ገጽታ ታምኖ የሚሠራ በቀን በማታ ብልጽግና ነው ብልጽግና አብላጫ ድምፅ አግኝተን መንግሥት ብንመሠርት የቀጣይ ዓመታት ራዕያችን። ክቡራን መራጮች፣ ዛሬ የተመዘገቡት ውጤቶች የነገዋ ኢትዮጵያ መቅደሞች ናቸው። ድምፃችሁን ሰጥታችሁ ለቀጣይ 5 ዓመታት ስትመርጡን የምናከናውናቸው ተግባራት እንደሚከተለው ይሆናል። የኢኮኖሚ እድገቱን በዓመት በአማካይ ወደ 10.2 በመቶ ማሳደግ። የአፍሪካ ልማት ባንክም እንደተነበየው በሚቀጥለው በጀት ዓመት ባለ 2 አሃዝ እድገት በማስመዝገብ የዜጎችን የነፍስ ወከፍ ገቢ በከፍተኛ ሁኔታ እናሳድጋለን። ሙሉ የኢኮኖሚ ሉዓላዊነት የውጭ ዕዳ ጫናን ሙሉ በሙሉ በማቃለልና የሀገር ውስጥ ገቢን በማሳደግ